በእግር ኳስ ታሪክ ውስጥ ብዙ ታላላቅ ብሔራዊ ቡድኖች አልፈዋል። አንዳንዶቹ ዋንጫ አንስተዋል፣ አንዳንዶቹ ደግሞ የደጋፊዎችን ልብ ብቻ አሸንፈዋል። የዓለማችን ኮከብ እግር ኳስ መፍለቂያ የሆነችው በደቡብ አሜሪካ የምትገኘው አርጀንቲና ለብዙዎቹ ከሰማያዊና ነጭ ማሊያ በላይ ትርጉም ያላት ሀገር ናት። ለአንዳንዶቹ የተስፋ ምልክት፣ ለሌሎቹ የድል ተምሳሌት ናት። ከ1930 የመጀመሪያው ዓለም ዋንጫ እስከ 2026 የዓለም ዋንጫ ግማሽ ፍጻሜ ድረስ የአርጀንቲና ጉዞ በድሎች፣ በሽንፈትና በእንባ፣ በደስታና በማይረሱ ታሪኮች የተሞላ ጭምር ነው። አንድ ጥያቄ ግን ሁልጊዜ ይነሳል። የአርጀንቲና ብሔራዊ ቡድን እንዴት ከአንድ ተራ ብሔራዊ ቡድን ወደ ዓለም እግር ኳስ ኃያላን ሀገር ተቀየረች? እንዴት በተለያዩ ዘመናት ታላላቅ ተጫዋቾችን ማፍራት ቻለች? እንዴትስ ከብዙ መከራዎች በኋላ እንደገና የዓለም ዋንጫ ላይ ኃያል ሆና ተመለሰች? በዛሬው ቪዲዮ የአርጀንቲና ብሔራዊ ቡድን እንዴት እንደተመሰረተ፣ የዲያጎ ማራዶና ዘመን፣ የሊዮኔል ሜሲ የወርቃማ ትውልድ 2022 ያበትን አስደናቂ ጉዞ በዝርዝር እንመለከታለን። እንደዚህ አይነት ምርጥ የስፖርት ታሪኮችን ለመስማት ቻናሌን ሰብስክራይብ እያደረጉ ቤተሰብ ይሁኑ። ቪዲዮው ለብዙ ሰው እንዲደርስልን ላይክ እያደረጋችሁ ጀምሩት። የአርጀንቲና እግር ኳስ ታሪክ የጀመረው በ19ኛው ክፍለ ዘመን መጨረሻ ላይ ነበር። ከብሪታንያ የመጡ ነጋዴዎች፣ መሐንዲሶችና የባቡር ሰራተኞች እግር ኳስን ወደ አርጀንቲና መጡ። ከቦይነስ አይረስ ከተማ በሚገኙ ትምህርት ቤቶች፣ ክለቦችና ክፍት ሜዳዎች ላይ እግር ኳስ በፍጥነት መስፋፋትም ተጀመረ። መጀመሪያ ላይ ይጫወቱት የነበረው አብዛኛዎቹ በአርጀንቲና የሚኖሩ እንግሊዛውያን ቢሆኑም በቅርብ ጊዜ የሀገሪቱ ወጣቶች ጨዋታውን በፍቅር ተቀበሉት። ከዓመታት በኋላ ያ ፍቅር ታሪክ ሰራ። በ1901 አርጀንቲና የመጀመሪያውን የዓለም ዋንጫ ከጎረቤቷ ኡራጋይ ጋር አደረገች። ይህ ጨዋታ በደቡብ አሜሪካ ታሪክ የመጀመሪያው ዓለም አቀፍ እግር ኳስ ጨዋታ ተብሎ ነበር። በዚያ ቀን አርጀንቲና ኡራጋይን 3-2 በሆነ ውጤት አሸነፈች። በዚያ ዘመን የአርጀንቲና ብሔራዊ ቡድኖች እንደ ዛሬ አይነት የስፖርት ሳይንስ ቴክኖሎጂዎችም አልነበራቸውም። የተራቀቁ የልምምድ ማዕከልም አልነበሯትም። ታላላቅ ስታዲየሞችም አልነበሯትም። በ1893 የተመሰረተው የአርጀንቲና እግር ኳስ ማህበር በዓለም ላይ ከሚገኙ ጥንታዊ እግር ኳስ ፌዴሬሽን አንዱ መሆን ቻለ። በ1930 የፊፋ መሪዎች ታሪካዊ ውሳኔ ያደረጉ። የመጀመሪያው የዓለም ዋንጫ በኡራጋይ እንዲካሄድ ተወሰነ። በዚያ ዘመን ወደ ኡራጋይ መጓዝ እንደ ዛሬው በጥቂት ሰዓታት በአውሮፕላን መብረር አልነበረም። ብዙ ቡድኖች እዚህ ለመሳተፍ በመርከብ ለሳምንታትም ይጓዙ ነበር። ይህ ረጅም ጉዞ ብዙ የአውሮፓ ሀገራት ከውድድሩ እንዲርቁም አድርጎ ነበረ። የምድብ ጨዋታው ሲጀመር አርጀንቲና የመጀመሪያዋ ተጋጣሚ ፈረንሳይ ነበረች። ፈረንሳይን 1-0 አሸነፈች። ጨዋታው ቀላል አልነበረም። ነገር ግን ቡድኑ የመጀመሪያው ድል አስመዘገበ። የዓለም ዋንጫ ታሪኩን በድል ጀመረ። ቀጣይ ጨዋታው ከሜክሲኮ ጋር ስለነበር በዚያ ጨዋታ አርጀንቲና የማይታመን ነገር የግብ ዝናብም አዘነበች። 6-3 በሆነ ውጤት ሜክሲኮን አሸነፈች። በመጨረሻ ምድብ ጨዋታ ግን ቺሊን 3-1 በማሸነፍ አርጀንቲና ምድቧን በአንደኝነት አጠናቀቀች። በግማሽ ፍጻሜ አርጀንቲና ከአሜሪካ ጋር ተገናኙ። ይህ ጨዋታ ግን ከቀደሙት በተለየ ሁኔታ አንድ አቅጣጫ ብቻ ተጓዘ። አርጀንቲና 6-1 በሆነ ውጤት ተጋጣሚዋን አሸነፈች። በታሪኳን ለመጀመሪያ ጊዜ የዓለም ዋንጫ ፍጻሜ የደረሰች ቡድን መሆን ቻለች። የመጀመሪያው ዓለም ዋንጫ ፍጻሜ ተጋጣሚዋም ከብዙ ዓመታት ጀምሮ ታሪካዊ ተቀናቃኟ የሆነችው ኡራጋይ ነበረች። ከ90 ሺህ በላይ ደጋፊዎች በስታዲየም ውስጥ ተሰብስበው የኡራጋይ ደጋፊዎች ቡድናቸውን ለማበረታታት ስታዲየሙን በጨዋታ አናወጡት። ጨዋታው በከፍተኛ ፉክክር ተጀመረ። አርጀንቲና ከኋላ ቀርታ ሳይሆን በጥንካሬ መጫወት ጀመረች። እንዲያውም በእረፍት ሰዓት 2-1 እየመራች ወደ መልበሻ ክፍል ገባች። ነገር ግን ሁለተኛው አጋማሽ የታሪኩ አቅጣጫ ተቀየረ። ኡራጋይ በደጋፊዎቿ ፊት ከዚያም ፖላንድን 2-0 በማሸነፍ የጨዋታው ተፎካካሪ መሆኑን አረጋገጠች። ነገር ግን ውድድሩ እየተጠናከረ መጣ። ወደ ፍጻሜው ለመድረስ በመጨረሻ ጨዋታው ፔሩን በብዙ ግብ ልዩነት ማሸነፍ ግድ ነበረባትና የጨዋታው ጅማሮ ሲነፋ ስታዲየሙ በጩኸት ተናወጠ። አርጀንቲና ግን እንደምትፈልገው ጨዋታውን ተጫወተች። ጨዋታው 6-0 በሆነ ውጤት ተጠናቀቀ። በፍጻሜው አርጀንቲና ከኔዘርላንድ ጋር ተገናኘች። ሁለቱም ቡድኖች የመጀመሪያው የዓለም ዋንጫ ለማንሳት ይፎካከሩ ስለነበር ጨዋታው በከፍተኛ ፍጥነት ተጀመረ። ማሪዮ ኬምፐስ የመጀመሪያውን ግብ አስቆጠረ። ስታዲየሞች በደስታ ፈነዳ። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃ ብቻ ሲቀሩት ኔዘርላንድ አቻ አደረገች። በ9ኛው ደቂቃ ኔዘርላንድ የድል ግብ ልታስቆጥር ተቃርባም ነበር። የተመታው ኳስ የግቡን ቋሚ መታውና ወደ ሜዳ ተመለሰ። ማሪዮ ኬምፐስ ሁለተኛውን ግብ አስቆጠረ። ከዛ ዳንኤል ቤርቶኒ ሶስተኛውን ግብ አክሎ የዋንጫውን በር ዘጋው። የመጨረሻ ፊሽካ ሲነፋ መላው አርጀንቲና በደስታ ፈነዳ። ተጫዋቾቹ በእንባ ተቃቀፉ።
ደጋፊዎቹ በየመንገዱ ጨፈሩ። ሰማያዊና ነጭ ባንዲራዎች በሁሉም ቦታ ተውለበለበ። ከ48 ዓመታት በኋላ አርጀንቲና ለመጀመሪያ ጊዜ የዓለም ሻምፒዮን ሆነች። ማሪዮ ኬምፐስ በ6 ግቦች የውድድሩ ከፍተኛ ግብ አስቆጣሪ መሆን ቻለ። የውድድሩ ምርጥ ተጫዋችም ተብሎ ተመረጠ። ስሙ በዘላለም የአርጀንቲና እግር ኳስ ታሪክ ውስጥ ተጻፈ። ከዚያ በኋላ ብዙ ውጣ ውረዶችን አሳልፈው አዳዲስ ከዋክብቶችን ሰብስበው ከብዙ ዓመታት በኋላ 1986 ደረሰ። 1986 የዓለም እግር ኳስ ለዘላለም የቀየረ ዓመት ነበር። በሜክሲኮ ፀሐይ ስር 32 ሀገራት ለአንድ ህልም ተሰብስበው ነበር፣ የዓለም ዋንጫን ለማንሳት። ነገር ግን በዚያ ውድድር ውስጥ ዓለም የሚያስታውሰው አንድ ስም ብቻ ነበር፣ ዲያጎ አርማንዶ ማራዶና። አርጀንቲና ውድድሩ ሲጀመር ከደቡብ ኮሪያ ጋር በመጫወት 3-1 በማሸነፍ ጀመረች። ማራዶና ምንም ግብ ባያስቆጠርም የጨዋታው ኮከብ ተሆኖ ተመረጠ። ቀጣዩ ጨዋታ ከጣሊያን ጋርም ነበር። ሁለቱም ቡድኖች በጥንቃቄ ተጫወቱ። ጨዋታው አንድ እኩል በሆነ ውጤት ተጠናቀቀ። ከዚያ በኋላ አርጀንቲና ቡልጋሪያን 2-1 በማሸነፍ በምድቡ አንደኛ ሆና ጥሎ ማለፉን አለፈች። 1986 ሰኔ 22 አርጀንቲና ከእንግሊዝ ጋር በሩብ ፍጻሜው ተገናኙ። ይህ ተራ የእግር ኳስ ጨዋታ አልነበረም። ከአራት ዓመታት በፊት 1982 በሁለቱ ሀገራት መካከል በተደረገው ጦርነት እንግሊዝ አርጀንቲናን አሸንፋ ስለነበር ይህ ጨዋታ ለአርጀንቲናውያን የብቀላና የኩራት መድረክም ነበር። ስለዚህ ይህ ጨዋታ ለብዙ አርጀንቲናውያን ከስፖርት በላይ ትርጉም ያለውም ነበር። ሁለተኛው አጋማሽ ሲጀመር ታሪክ ተጻፈ። 51ኛው ደቂቃ ዲያጎ አርማንዶ ማራዶና ከእንግሊዙ ግብ ጠባቂ ፒተር ሽልተር ጋር ከፍ ብለው ወደ ሰማይ ዘለሉ። ኳሱን በእጁ ነክቶ ወደ ጎል አስገባው። ማራዶና ኳሱን አገባ። ዳኛው ግቡን አጸደቀው። ከጨዋታው በኋላ ማራዶና ስለ ግቡ ሲጠየቅ እንዲህ በማለትም ተናገረ። ትንሽ በማራዶና ራስ ትንሽም በአምላክ እጅ ነው አለ። ነገር ግን ከ4 ደቂቃዎች በኋላ የሆነው ነገር ሌላ ነበር። ዲያጎ አርማንዶ ማራዶና 5 የእንግሊዝ ተጫዋቾችን አልፈው በረኛውንም አልፎ ኳሷን ወደ መረብ ላካት። ስታዲየሙ በድንጋጤ ተዋጠ። አስተላላፊዎቹ ቃላት አጡ። ተንታኞች ያዩትን ማመን አልቻሉም። በኋላም ፊፋ ይህ ግብ የክፍለ ዘመኑ ምርጥ ግብ ተብሎ ተሰየመች። እንግሊዝ አንድ ግብ ብታስቆጥርም አርጀንቲና 2-1 አሸንፋ ወደ ግማሽ ፍጻሜው አለፈች። ማራዶና ግን የዓለም እግር ኳስ ማዕከል ሆኖ አልፈዋል። በግማሽ ፍጻሜ አርጀንቲና ከቤልጅየም ጋር ተገናኙ። እንደገና ማራዶና መድረኩን ተቆጣጠረው፣ ግቦችን አስቆጥሮ ቡድኑ 2-0 ለፍጻሜ ያሸጋገረው። 1986 ሰኔ 29 በሜክሲኮ ሲቲ አስቲካ ስታዲየም የዓለም ዋንጫ ፍጻሜ ተጀመረ። ነገር ግን ማራዶና አርጀንቲናን ተሸክሟት የዓለም ሻምፒዮን ለማድረግ ታገለ። የመጨረሻው ፊሽካ ሲነፋ አርጀንቲና 3-2 አሸንፋ ለሁለተኛ ጊዜ የዓለም ሻምፒዮን ሆነች። በዚያ ውድድር ማራዶና 5 ግቦችን አስቆጠረ። 5 ለግብ የሚሆኑ ኳሶችንም አቀበለ። 1986 የዓለም ዋንጫ ካበቃ በኋላ ዲያጎ ማራዶና የማይተካ የዓለም ንጉስ ሆኖ አለፈ። በናፖሊ ድንቅ ብቃቱን ቀጠለ። ነገር ግን ድጋሚ የዓለም ዋንጫን ወደ ሀገሩ ማምጣት እንኳን አልቻለም። በዚያ ዘመን ግን ከሮዛሪዮ ከተማ ቀጭን ልጅ በስፔን ውስጥ እያደገ ነበር። በልጅነቱ በእድገት ሆርሞን እጥረት ተጎድቶ የነበረው ይህ ልጅ በባርሴሎና የወጣቶች አካዳሚ ውስጥ ተስፋ የሚጣልበት ተጫዋችም ሆኖ እያደገ ነበር። ስሙ ሊዮኔል አንድሬስ ሜሲ። በ2006 የዓለም ዋንጫ በጀርመን ተካሄደ። የ18 ዓመቱ ሜሲ ለመጀመሪያ ጊዜ የዓለም ዋንጫን ተሳተፈ። አርጀንቲና ወደ ሩብ ፍጻሜ ብትደርስም ካስተናጋጇ ጀርመን ጋር በመለያ ምቶች ተሸነፈች። በ2010 የዓለም ዋንጫ ሲመጣ የ1986 ጀግና ዲያጎ ማራዶና አሰልጣኝ ሆኖ ሜሲ ደግሞ ካፒቴን ሆነ። ይህ ለአርጀንቲናውያን ልዩ ህልምም ነበር። አርጀንቲና በጥሩ አቋም ወደ ሩብ ፍጻሜ ብትደርስም እንደገና ከጀርመን ጋር ተገናኝታ ውጤቱ ግን ለአርጀንቲና እጅግ መራራ ሆነባት። ጀርመን 4-0 አሸነፈች። ይህ ሽንፈት ማራዶና ከአሰልጣኝነት እንዲለይ ያደረገ። ሜሲም እንደ ዓለም ምርጡ ተጫዋች ቢታወቅም ከብሔራዊ ቡድኑ ጋር የዓለም ዋንጫ ማንሳት እንኳን አልቻለም። ከዚያ ግን 2014 መጣ። በብራዚል የተካሄደው የዓለም ዋንጫ የሜሲ ህይወት ትልቁ ፈተና ሆነበት። ሜሲ በምድብ ጨዋታው 4 ግቦችን አስቆጠረ። አርጀንቲና ስዊዘርላንድን፣ ቤልጅየምን፣ ኔዘርላንድ ላይ ድል ያደረገች ፍጻሜ ላይ ደረሰች። በፍጻሜው ደግሞ እንደ 1990 እንደገና ጀርመን ተጠበቀች። ሜሲ ጓደኞቹ በጀግንነት ተጫወቱ። ግን በ113ኛው ደቂቃ ማሪዮ ጎቴዝ ያስቆጠራት ግብ ዋንጫውን ለጀርመን ሰጡ። የመጨረሻው ፊሽካ ሲነፋ ሜሲ በዝምታ ቆሞ ዋንጫውን ይመለከትም ነበር። በጣም ቀርቦ ያመለጠው ህልም፣ ልክ እንደ ማራዶና 1990 እንባ ያፈሰሰበት ቀን። 2014 በኋላ 2015፣ 2016 በኮፓ አሜሪካ 2 ተከታታይ ፍጻሜዎችን በቺሊ በመለያ ምቶች ተሸንፋ ዋንጫዎችን አጣች። በ2016 ሜሲ በሐዘን ከብሔራዊ ቡድኑ ጡረታ እወጣለሁ ብሎ አስታወቀ። በሩሲያ በተካሄደው በ2018 የዓለም ዋንጫ
አርጀንቲና ከመጀመሪያው ጨዋታ ጀምሮ ችግር ውስጥ ገባች። አይስላንድ ጋር 1-1 አቻ ወጣች። ሜሲም ፔናልቲ ሳተ። ከክሮሺያ ጋር 3-0 በመሸነፍ አርጀንቲና ለመሰናበት ተቃርባ ነበር። ነገር ግን በመጨረሻ ምድብ ጨዋታ ናይጄሪያን 2-1 በማሸነፍ በችግሮች ወደ 16ቱ ዙር አለፈች። በ16ቱ ዙር ግን የኬሊያን ምባፔ ፈጣን ሩጫ ሊያስቆሙት አልቻሉም። ምባፔ አስደናቂ ብቃቱን ሲያበራ ፈረንሳይ 4-3 አሸንፋ አርጀንቲና ከውድድሩ አሰናበተቻት። በ2021 በብራዚል የተካሄደው የኮፓ አሜሪካ የዚህ ውድድር የመጀመሪያ ፍሬም መሆንን ቻለ። በፍጻሜው አርጀንቲና በማራካና ስቴዲየም ብራዚልን 1-0 አሸነፈች። ከ28 ዓመታት በኋላ ለአርጀንቲና ትልቅ ዋንጫ መጣ። ሜሲ በመጨረሻ ከብሔራዊ ቡድኑ ጋር ትልቅ ዋንጫ ነሳ። ከዚያም 2022 የዓለም ዋንጫ በኳታር መጣ። አርጀንቲና በሳውዲ አረቢያ 2-1 ተሸነፈች። ብዙዎቹ ሜሲ ሌላ የዓለም ዋንጫ አጣ ብለው ተናገሩ። ነገር ግን አርጀንቲና ተነሳች። ሜክሲኮን፣ ፖላንድን፣ አውስትራሊያ፣ ኔዘርላንድና ክሮሺያን በማሸነፍ ወደ ፍጻሜ ደረሰች። በ2022 የዓለም ዋንጫ ፍጻሜ ከፈረንሳይ ጋር ተደረገ። ጨዋታው በብዙ የዓለም ዋንጫ ታሪክ ምርጡ ፍጻሜ ተብሎ ይታወሳል። 3 አስደናቂ ፍልሚያ በኋላ አርጀንቲና በመለያ ምቶች 4-2 አሸንፋ ለሶስተኛ ጊዜ ዓለም ሻምፒዮን ሆነች። ሜሲ በመጨረሻ የእግር ኳስ ታላቁን ህልም አሳካ። ከማራዶና በኋላ አርጀንቲና እንደገና የዓለም ሻምፒዮን መሆን ቻለች። 2024 በአሜሪካ የተካሄደው የኮፓ አሜሪካ ፍጻሜ ኮሎምቢያን 1-0 በማሸነፍ ላውትሮ ማርቲኔዝ በተጨማሪ ሰዓት ያስቆጠራት ግብ አርጀንቲና ለ16ኛ ጊዜ የኮፓ አሜሪካ ሻምፒዮን አደረጋት። 2026 የዓለም ዋንጫ ሲጀመር አርጀንቲና በ2022 የዓለም ሻምፒዮንና የኮፓ አሜሪካ ሻምፒዮን ሆና ገባች። በምድብ ጨዋታው ጥሩ ብቃቷን አሳይታ ወደ ጥሎ ማለፍ አለፈች። በ32ቱ ዙር ኬፕ ቨርዲን አሸነፈች። በ16ቱ ዙር ደግሞ ግብፅን በማሸነፍ ወደ ሩብ ፍጻሜው ደረሰች። 2026 የዓለም ዋንጫ ሩብ ፍጻሜ ስዊዘርላንድ ጋር ተገናኙ። አሌክስ ማካሊስተር ቀዳሚውን ግብ አስቆጠረ። ሜሲ አሲስት አደረገ። ስዊዘርላንድ ግብ አቻ አደረገች። ከዚያ በተጨማሪ ሰዓትም ዊሊያም አልቫሬዝ፣ ላውትሮ ማርቲኔዝ ያስቆጠሯቸው ግቦች አርጀንቲናን 3-1 አሸናፊ ያደረጋት። በምድቡ ወደ ግማሽ ፍጻሜው አለፈች። በዚህ ውጤት አርጀንቲና ተከታታይ ሁለተኛ ዓለም ሻምፒዮን ለማሸነፍ አንድ እርምጃ ብቻ ቀርቷታል። በግማሽ ፍጻሜው የሚገጥማት ተጋጣሚዋ እንግሊዝ ነበረች። ይህ ትልቅ ትውስታ ነው። ይህም ከ1986 ታሪካዊ ፊልም በኋላ በዓለም ዋንጫ ሌላ ታላቅ ምዕራፍ ለመጻፍ የሚያስችል ጨዋታ ይሆናል። አንዳንድ ብሔራዊ ቡድኖች ዋንጫ ያሸንፋሉ፣ አንዳንዶቹ ደግሞ ታሪክ ይሰራሉ። ግን ጥቂት ብሔራዊ ቡድኖች ብቻ ለአንድ ሕዝብ ማንነትና ኩራት ህልም ይሆናሉ። አርጀንቲና ከነዚህ ጥቂት ብሔራዊ ቡድኖች መካከል አንዷ ነች። ይህን ታሪክ እስከ መጨረሻው አብራችሁ ስለተከታተላችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች እንደዚህ ያሉ የእግር ኳስ ታሪኮችን ለማግኘት ደግሞ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እኔ ልጅ አሌክስ ነበርኩ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።